በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶቻችን ሊቃነ ጳጳስ ቁጥር 45ኛ የሆነ የእስክንድርያ ሊቃነ ጳጳስ አባ ድሚያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ድቁና ተሾመ። ከዚህ በኋላ በታርን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱም አስቀድሞ የነበረ አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስና ሥራ የሚራዳውና በሥራው ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ የሆነ ሰው ፈለገ። ይህም አባ ድሚያኖስ ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስና ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎች ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳት፣ አዋቂዎችም ሊቃውንትም በአንድ ምክር ተስማምተው በእስክንድርያ ከተማ ይህ አባ ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽኑ ሆነ። በመልካም ሥራም ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችን እየጻፈ ወደ ሀገር ሁሉ ወደ አብያተ ክርስቲያናትም ሁሉ ይልክ ነበር። በአስቄጥስ ገዳም በአባ መቃርስ ደብር ከነጣቂው ከከሃዲው ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊትም ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱም ጌታችን በመጀመሪያ ኅብስቱን ከመፈተቱ በፊት በኋላም ኅብስቱን ከሰጣቸው በኋላ 2 ጊዜ ጽዋ እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉ። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛውን ጽዋ ያለፈውንም የኦሪቱ ፋሲካ ምሳሌ እንደሆነ አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግን የመድኃኒታችን ሥጋውንና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዛል። ከእነርሱም ውስጥ ከስህተታቸው የተመለሱ ንስሐ የገቡ የታዘዙለት አሉ። ያልተመለሱ ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህ በአባ ድሚያኖስ ዘመን የአንጾኪያ ሊቃነ ጳጳሳት ቴዎድሮስ አረፈ። በእርሱም ፈንታ የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾሞ የከፋች ሃይማኖትንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱም ውስጥ የእግዚአብሔር አንድ ገጽ ብቻ እንደሆነ ያውሳል እንጂ የልዩ ሦስትነት ስምም አያወሳም አላገኘም ነበርና። ይህም አባት አባ ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካል በግብር ሦስትነታቸውን ከቅዱሳት መጻሕፍት ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። እግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትም ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይቺም ምስጢርና እውቀትን የተመላች መልእክት ለአንጾኪያ ሊቃነ ጳጳሳት ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርናና የአእምሮ ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህን ከከሃዲ እስኪሞት ድረስ ለ20 ዓመት ስሙ እንዳይጠሩ አዘዘ። ይህም አባት ድሚያኖስ በተግሣጾቹና በምልክቶቹ መንጋውን እየጠበቀ 43 ዓመታትን ያህል ከኖረ በኋላ ወደ በጎ እርጅና ከደረሰ ከእግዚአብሔርንም ካገለገለ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕቱ የስድሮስ መታሰቢያ ሆነው በረከቱ ትድረሰን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልሁን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቅርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስም በተመስጦ ልን ያዳመጠውን
በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።